ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ እንደተለመደው አማርኛ ቃላት ምስረታ አሳያችኋለሁ። እኔ ጋር አብራችሁ ተለማመዱ። ደብተር ላይ ጻፉ። ከኔ ጋር አብራችሁ ደግሞ እያነበባችሁ ቃላቶች እንዴት እንደማነብ ተለማመዱ ማለት ነው። ረዘም ያለ ጥርጥር ያሉ ቃላቶችንም እንለማመዳለን። እስከ ቪዲዮ መጨረሻ ድረስ አብረን እንቆይ። ቀጥታ ወደ ቪዲዮ እገባለሁ። አብረን እንለማመድ ማለት ነው። መጀመሪያ ያለው በዚህ በሰማይ የተጻፈው ማነጋገር ማነጋገር ይላል ማለት ነው። የነንና የገን ሁለቴ በመጠቀም ጋና ገ ማለት ነው። የረን ስድስተኛ በመጠቀም ማነጋገር የሚል ቃል አነበብን ማለት ነው። ቀጥሎ መጫወት ይላል። ምን ጨንና ወን ተርፊደል በመጠቀም መጫወት የሚል ቃል አነበብን። በመቀጠል መሰረት ይላል። ይሄ ደግሞ መንና ሰን ረንና ተንፊደል በመጠቀም መሰረት ይላል። መጨረሻው ተወያዩ ይላል። ተንወን የአራተኛ ዩ ሁለተኛ በአንድ ላይ ተወያዩ ይላል ማለት ነው። እንደዛ አድርጋችሁ ታነባላችሁ። መጀመሪያው ማነጋገር፣ ከዛ መጫወት፣ ከዛ መሰረት፣ ከዛ ተወያዩ የሚሉ ቃላቶችን አነበብን ማለት ነው። ከኔ ጋር አብራችሁ ተለማመዱ። ጀማሪ ከሆናችሁ ከዛ ቪዲዮ እያዞራችሁ ታዩታላችሁ ማለት ነው። ቀጥሎ ደግሞ ስህተት ይላል። ሰን ሃን ተን ሁለቴ ተንና ት ስድስተኛ ማለት ነው። ስህተት ይላል። ቀጥሎ ትኩረት የተንና የከን የረንና የተን ፊደል ማለት ነው። የተ ፊደል ይችኛዋም ስድስተኛ ናት፣ መጨረሻዋም ስድስተኛ ድምፅ ነች። ከሁለተኛ ረ የመጀመሪያ ድምፅ ትኩረት ይላል ማለት ነው። ከዛ አረንጓዴ በአንድ ላይ አረንጓዴ የአየረ የነ የገ የደ ፊደል አረንጓዴ ይላል። መጨረሻው ጸባይ ሰን በንና የየን ፊደል በመጠቀም ጸባይ ይላል ማለት ነው። ጸባይ እንዲያርጋችሁ ታነቡታላችሁ። መጀመሪያ ስህተት፣ ከዛ ትኩረት፣ ከዛ አረንጓዴ፣ መጨረሻው ጸባይ የሚሉ ቃላቶችን ተለማመድን ማለት ነው። ኦኬ ከዛ ማስተዋል ይላል። ይሄ ደግሞ መንና ሰን ተንና ወን ለን ፊደል በመጠቀም ማስተዋል ይላል ማለት ነው። ከዛ ሰላም ይላል። ይሄ ደግሞ ሰላም ሰን የለን አራተኛ የመን ስድስተኛ በመጠቀም ሰላም ይላል ማለት ነው። ሰላም ይላል። ኦኬ ከዛ ወፍራም ወንና ፈን ረንና መን ፊደል በመጠቀም ወፍራም ይላል ማለት ነው። ወፍራም ከዚያ ይረዳል ይላል። ይሄ ደግሞ የየን የረንና የደን ፊደል የለን ፊደል በመጠቀም ይረዳል የሚሉ ቃላቶችን አነበብን ማለት ነው። ይረዳል። ኦኬ መጀመሪያው ማስተዋል፣ ከዛ ሰላም፣ ከዛ ወፍራም፣ መጨረሻው ይረዳል የሚሉ ቃላቶችን ተለማመድን ማለት ነው። ኦኬ ከዛ መሻገር መን ሸንና ገን ረን ፊደል መሻገር ይላል በአንድ ላይ ስታነቡት። ከዛ ኮሮና ይላል። ደግሞ የከ የረንና የነን ፊደል ከመጨረሻ ረመጨረሻ ነ አራተኛ ኮሮና ይላል ማለት ነው። ከዛ ሰነፍ ሰንና ነን ፈን ፊደል በመጠቀም ሰነፍ ይላል። የመጨረሻው አስተዋጽኦ በአንድ ላይ ስታነቡት አስተዋጽኦ አን ሰን ተን ወን እና የፀን የአ ፊደል መጨረሻው አስተዋጽኦ ይላል ማለት ነው። እንግዲህ የተለያዩ ትርጉም የሚሰጡ ቃላቶችን ነው ማነብላችሁ ማለት ነው። እናንተ ከኔ ጋር አብራችሁ መለማመድ ነው የሚጠበቅባችሁ ማለት ነው። መሻገር፣ ኮረና፣ ሰነፍ፣ አስተዋጽኦ እንግዲህ በተለያየ ቦታ የሚነገሩ ቃላቶች ናቸው። በአንድ ሰብሰብ አድርጌ እናንተ እንድትለምዱባቸው ነው ምጽፍላቸው እዚህ ላይ። ቀጥሎ ዘመናዊ ይላል። ዘመናዊ ዘንመን ነንና ወን ፊደል ዘመናዊ ይላል። ከዛ ግብር ገንና በን ረን ፊደል በመጠቀም ግብር ይላል ማለት ነው። ከዛ ትልቅ የተን የለን የቀን ሁሉም ሳድስ ናቸው፣ ስድስተኛ ድምፅ ማለት ነው። ከዛ ጨረሰ ጨን ረንና ሰን ፊደል
ሁሉም የመጀመሪያ ድምፅ ናቸው። እነዚህም ጨረሰ ይላል። እንዲህ በማድረግ ማንበብ። ዘመናዊ፣ ግብር፣ ትልቅ፣ ጨረሰ። በሶስት የተመሰረቱት ቀላል ናቸው። ከዚያ በላይ ከ4 እና ከ5 በላይ ሲሆን አገጣጥሞ ለማንበብ ትንሽ ከበድ ይላል። ኦኬ መጨረሻው ተግባር፣ 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 ተግባር። ከዛ ታታሪ፣ ታታሪ፣ ታታ 2 ጊዜ ሪ 3ኛ። ቦርሳ፣ ቦርሳ፣ ቦ መጨረሻ ረ የሰን ሳ 4ኛ በአንድ ላይ ቦርሳ ይላል። መጨረሻው መልካም፣ መልካም፣ መንፊደል ለን ከንና መንፊደል በመጠቀም መልካም ይላል ማለት ነው። ያርጋችሁ ታነባላችሁ። ተግባር፣ ታታሪ፣ ቦርሳ፣ መልካም የሚሉ የተለያዩ ቃላቶችን ተለማመድን ማለት ነው። በጣም ቀላል ነው። ከኔ ጋር አብራችሁ መለማመድና አብራችሁ እየቆጠራችሁ ማንበብ ነው ማለት ነው። እዚህ ዩቲዩብ ላይ ማጥናት ማወቅ ትችላላችሁ ማለት ነው። አማርኛ አንድ ደግሜ ላንብብላችሁ። ማነጋገር፣ ከዛ መጫወት። አብራችሁ ፈጠን ብላችሁ አንብቡ። መሰረት፣ ተወያዩ፣ ስህተት፣ ትኩረት፣ አረንጓዴ፣ ጸባይ ይላል። ከዛ ማስተዋል፣ ሰላም፣ ወፍራም፣ ይረዳል ይላል። ከዛ መሻገር፣ ኮሮና፣ ሰነፍ፣ አስተዋጽኦ ይላል። ዘመናዊ፣ ግብር፣ ትልቅ፣ ጨረሰ ይላል። ከዛ ተግባር፣ ታታሪ፣ ቦርሳ፣ መልካም የሚሉ ቃላቶችን ተለማመድን ማለት ነው። ዛሬ ይዤላችሁ የመጣው ይሄ መስል ነበር። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው።